ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋል። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ደፍሯት ገሏት ተሰወረም። ምንድነው ያደረጉት? አልበሙን ሄደው በህገወጥ ማስተር ሲዲውን ሰርቀው ወስደው ህንድ ሀገር አሳትመው በአስቸኳይ በፍጥነት አሳትመው ስንት 300,000 ሲዲ። ሰላም ወደ ተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ መለቃቸውን ደግሞ ቪዲዮዎች ላይክ ያደርጋችሁ አበረታቱን። ወደ ቪዲዮቹ ቤተሰቦች ሰሞኑን እጅግ በጣም ብዙ ሰዎችን በማሳቅ በቀልዶች የሚታወቀው ኮሜዲያን ፍልፍሉ የእርዳታ ጥሪ ተካሄደለት ይገኛል። እስኪ ይሄን ቪዲዮ አይተን እንመለስ። በዚህ ሰዓት እጅግ አስቸኳይ የተባለ የድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ድኜ ካንተ ጋር አባሮሽ መጫወት ነው የምፈልገው፣ ለምስክርነት እነሳለሁ፣ ቆሜ እሄዳለሁ። ይህ ልብ የሚነካው የፍልፍሉ ንግግር ነው። የኮሜዲያን ፍልፍሉ አድናቂዎች ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። ለዓመታት በመድረክና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት በቀለ ወይም ፍልፍሉ ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ትልቅ ሳቅ ነበር። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በቁሳቁስ የምንደግፍበት ጊዜ አሁን የደረሰ ይመስላል። ሁላችንም በቻልነው አቅም አጋርነታችን በማሳየት ሰዎች እንደሰማችሁት ነው። ሁላችንም ለፍልፍሉ ከጎኑ መቆም አለብን እየተባለ ነበረ። በምንችለው በአቅማችን ሁላችንም እርዳታችንን መቀጠል አለብን እየተባለ ነበር። እናንተስ በዚህ ቪዲዮ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቤተሰቦች ሰሞኑን አንዲት እህታችን እጅግ በጣም ዘግናኝ የሆነ የግድያ ድርጊት እንደተደረገባት እየተነገረ ነበር። በቴዲ አፍሮ አልበም ሽፋን ተደርጎ ነው እንጂ እጅግ በጣም ዘግናኝ የሆነ ወንጀል ነበረ ኢትዮጵያ ውስጥ የተሰማ የነበረው። እስኪ ደግሞ ይሄን ቪዲዮ አይተንም ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት። እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረ አበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ መስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል። ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩት። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ። ሁላችሁም እናቶቻችን ደግሞ ሴት ናቸው። እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት ምስኪን እህታችን መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት። በፈጠራችሁ አምላክ ይሄ ሶሻል ሚዲያ ነው፣ ተጽዕኖ መፍጠር እንችላለን ከተባበርን ማለት ነው። ፍትህ ለእህታችን ማህሌት ማሩ። አመሰግናለሁ።
እንደተመለከታችሁት ነው ቤተሰቦች በጣም ዘግናኝ ነገር ነበር ሰምተን የተመለስነው። ምክንያቱም በሀገራችን በተለያየ ጊዜ የተለያየ ህፃናት ላይ እንዲሁም ደግሞ የተለያዩ ሴቶች ላይ አስገድዶ መደፈር እንዲሁም ደግሞ የግድያ ድርጊት እንደሚካሄድባቸው ታውቃላችሁ። ከዚህ ቀደም እና ሄቨን እነ ሲምቦ የማንረሳቸው እህቶቻችን ናቸው። ታዲያ አሁን ደግሞ ማህሌት የምትባለው እህታችንም ይህን የመሰለ ድርጊት እንደተፈጸመባት የተነገረ ነበር። ታዲያ ይህን ድርጊት የፈጸመው ወንጀለኛም መያዙም የተሰማ ነበረ። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የላትም። በርካቶችን ያስቆጣውና ታዳጊዋን ህፃን በአሰቃቂ ሁኔታ በመግደል ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በትግራይ ክልል በመቀሌ ከተማ በቁጥጥር ስር መዋሉ ተገልጿል። ድርጊቱ ከፈጸመበት ከአማራ ክልል ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበል አለሙ በትግራይ ክልል ፖሊስ ብርቱ ክትትል በቁጥጥር ስር መዋሉ ተሰምቷል። ሰዎች እንደሰማችሁት ነው እጅግ በጣም ደስ በሚል ሁኔታ በትግራይ ክልል ውስጥ በመደበቅ ከተደበቀበት ቦታ እንደተገኘ እየተሰማ ነበረ። እጅግ በጣም ብዙ ሰዎችም ይህን ቪዲዮ የተቀባበሉት ይገኙ ነበር። እናንተስ ይህን ቪዲዮ እንደታገኛችሁት ሀሳባችሁን ኮሜንት ላይ አስቀምጡት። የፌዴራል ፖሊሶች ቴዲ አፍሮ ቤት እንደሄዱ እየተሰማ ነበረ። እስኪ ደግሞ ይህን ቪዲዮ ሰምተን እንመለስ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳችሁ የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። ቤተሰቦች እንደሰማችሁት ነው ይህ ቪዲዮ የተለያዩ ሰዎች የተቀባበሉት ይገኛሉ። እናንተም የተሰማችሁን ሀሳብ ኮመንት ላይ ቴዲ የፕሮቴስታንት ቸርቾችን ተቆጣጠረ። ሰሞኑን አየሩ ላይ ያለ አንተ ብቻ ነህ የኢትዮጵያ መስራች፣ አንተ ብቻ ነህ የኢትዮጵያ ባለቤት፣ አንተ ብቻ ነህ አዲስ አበባ ባለቤት የሚያሰኝ የተበዳይነት ስሜት ትውልድ ውስጥ እንዲገባ የሚያደርግ አመፅን በልብ ላይ የሚያስቀምጥ ሳይገፋ የተገፋ እንዲመስለው የሚያደርግ አንዱ ወዳጅ አንዱን ጠላት የሚያደርግ እንዲህ አይነት በንግግር የሰውን ልብ ተቆጣጥሯል። ሰው ከሚሰማው ነገር ተወስዶ ገዳይ ሊሆን ይችላል። በሚሰማው ነገር ተነስቶ ጫካ ሊገባ ሽፍታ ሊሆን ይችላል። ስንት አገር ሊያስተዳድሩ የሚገቡ ልጆች ሊያነጻቸው የሚችል መልካም ስነ ምግባር ያለበትን ትምህርት እኛ ታላላቆች ልንመክር ሲገባ ዝናችንን ተጠቅመን ዕውቀታችንን ተጠቅመን ወንድም ከወንድም ጋር ለመጣላት በዚህ ድህነት ላይ በንግግር ዓለም በዜማ ቅኔ ስንቶቻችሁ እንዳያችሁት ኢትዮጵያውያኖች በዚህ ሰዓት ላይ አንድ ሆነን ኢቭን አገር ሆነን እንዳንቀጥል የሚፈልጉ ግብጾች በሚሊዮንስ የሚቆጠር ገንዘብ ኢንቨስት አድርገው እርስ በርስ እንድንባላ ከትናንትና ከአባቶቻችን ዘመን ጀምሮ እስካሁን ደፋ ቀና የሚሉባት ሀገር እያለች ከራሳችን ከመካከላችን በዚህ ሰዓት አንድነት እንድንፈጥር፣ በዚህ ሰዓት እንድንከባበር፣ በዚህ ሰዓት እንድንዋደድ የሚገባ ንግግር መውጣት ሲገባ በክፉ አንደበት በጥላቻ እንድንተያይ የሚደረግ ዘር ከተማው ሞልቶታል። የኢትዮጵያ ቤተክርስቲያን ይህን ልትቃወም ይገባል። ቅዱሳን ይህን መንፈስ መምታት አለ። የተነገረው ዓለም በሰው ልብ ላይ አቅም እንዳያገኝ። እንደው በነገራችን ላይ አሁን የቴዲን ዘፈን ያልሰማ ፓስተር የለም። አሁን ከአውደ ምሕረታችሁ ከምትሰማው ስነ ሁላችሁም አድምጣችሁ ዘፈኑን ኮምኩማችሁ ከጨረሳችሁ በኋላ መድረክ ላይ ስትወጡ የቆማችሁበት አቋም ኢትዮጵያዊና ስትበደል
በዳዩ ማንም ይሁን ማን በነገራችን ላይ ሴት ስትደፈር ስትገደል ቆማችሁ አውደ ምሕረት ላይ ያልመራችሁ ምዕመኖቻችሁን ያልገሰጻችሁ በሐሰተኛ ፓስተር ስም የሚደፈሩ ምዕመናኖቻችሁን ያልተሟገታችሁላቸው በደላቸው በእግዚአብሔር ፊት እንባቸው እየፈሰሰ ያልቆማችሁላቸው እናንተ ስለ ዘፈን ትንታኔ ልትሰጡን ፖለቲካ ልታስተምሩን እናንተ ወጣችሁ በሃይማኖት ስም ተሸፈናችሁ የፖለቲካ ካባችሁን አውጥታችሁ በቤተ ክርስቲያን በቸርች በቅዱሳን ስም ልትሰብኩን ተው እንጂ ተው ንገሩና በንግድ ተቋማት ስር በኢትዮጵያ አዋጅ አሳውጁልን ዘፈን እንዳይዘፈን እሰይ ደስ ይለናልኛ ምንም ቅር አይለንም ግን የህዝብ በደል የህዝብ ቅሬታ የህዝብ ሮሮ ከመንግስት ጋር ተደራደሩና መፍትሄ አምጡ እስኪ እናንተ አንድ የቆማችሁለትን ነገር ንገሩን ይሄንን ዳህዝብ መባ አምጣ የቤርጎ ክፈል የገስታውስ ክፈል እያላችሁ በጸሎትና በገንዘብ መሰብሰብ እናንተ ተከብራላችሁ ዳውን ተመዘብዙታላችሁ ተለክታችሁ ነው የተለያዩ ሰዎች ርዕስ መሆን የለበት ቦታ ላይ ርዕስ ያደረጉት ነበር የሃይማኖት ስፍራዎች ላይም ስለ ቴዲ አፍሮ የተናገሩ ነበር ታዲያ ለዚህ ቪዲዮ የሚሆን መልስ ነው ሰምተን የተመለስነው እናንተስ ይሄን ንግግር እንዴት አገኛችሁት ሐሳባችሁን በድጋሚ ኮሜንት ላይ አስቀምጡ ሌላ ደግሞ ቤተሰቦች ኮሜዲያን እሸቱ ሰሞኑን እጅግ በጣም ትልቅ ህመም ውስጥ እንደገባ ከራሱ አንደበት የተናገረ ነበር እስኪ ደግሞ የኮሜዲያን እሸቱን ንግግርንም ሰምተን እንመለስ ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት ማታ ላይ ምናልባት ሃርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ለያዘው ምኑን ልጨብጠው እንደምታውቁት ነው አዲስ አበባ ላይ 3 ልጆች አሉ ሜሊ አለች ካምፓኒው አለ ይሄ ሁሉ ሰራተኛ አለ ምኑን ከምኑ አረጋዋለሁ በቃ በሁለት ሐሳብ ተዋጥኩኝ ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ ካምፓኒውን እንደዚህ አርጊ እንትኑን እንደዚህ አርጊ ማለት ፈለግኩኝ ግን ደሞ እንደዛ ብላት ያው በቃ ኦሬዲ እሷ ትሸበራለች ማለት ነው ምን ሊሆን ነው ምን አስቦ ነው ስለዚህ እንዳልነግራት ትደነግጣለች ዝም እንዳልል አላፊነት አለብኝ እኔ እዚህ ጋር የሃርት አታክ ሪስክ አለብህ ብሎኛል ለመጽደቅ የገጠሩ ፕሮጀክት አለ የከተማው አለ በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ በቃ ለእግዚአብሔር አደራ መስጠት ጀመርኩኝ ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ የኛዝ ቅዱስ ገብርኤል አንተ የኛዝ ተክለ ሃይማኖት አንተ የኛዝልኝ በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ ለቤተሰቦቼም ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ እኔ ባልኖር ቢያንስ በነሽዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም ሜላትንም እግዚአብሔር እንዲያበረታት ያው አይመጣም እንትተሽ ይመጣል እንባያሽ ስለሚባል በዛም በዚህም አይ ዋስ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ መቼም ሰው በቃ ብዙ ነገር ነው የሚያስበው እኔ እንግዲህ ሌላ ምን አስብ ባጭር ጊዜ ሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዴ ያልኩኝ የሆነ ሰዓት ላይ ባጭር ጊዜ ነው የኔ ነገር ያው እንደምታውቁት እድሜ ገና ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው የጠየቅኩትንና ያልጠየቅኩትን በሙሉ በቃ ለቅዱሳን አደራ የሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለው ሆስፒታል ከመኪና ስንወርድ ጀመናይ ምን ብሎኛል ሃርት አታክ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው ነገረኝ ስለዚህ ከመኪናው አውርጂኝ ካልኳት ሜላት ትደነግጣለች አሁን ነያጂን ካልኳት ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ እሷ ነች የምትነዳው ወርዳ ስትመጣ እንደዚህ እንደሙሽራ ሶቶ ገብቼ ይዤ ገባው ማለት ነው ከዛ እንደገባው ዶክተሯ አልጋ ሲያዘችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው ምናምን የሚባል ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰዳሉ ደም ወሰዱ አዩ እንደ ቤተሰቦች እንደሰማችሁት ነው ኮሜዲያኖቹ የተለያዩ ኮሜዲያኖች በሰዓት ላይ ትልቅ ህመም እያጋጠማቸው ነው የተናገሩ ይገኛሉ እግዚአብሔር ይማራቸው ምክንያቱም አትርሱ ወር ኔክስት ቤተሰቦች ከዚህ ቀደም ጥቁር ሰው የሚለው አልበሙ ቴዲ አፍሮ ከመልቀቁ በፊት እጅግ በጣም ከባድ የሆነ ትልቅ እርምጃ በአልበሙ ዙሪያ ሊካሄድበት እንደነበረ የተለያዩ ሰዎች ተናገሩ ነበር እስኪ ደግሞ ቪዲዮም አይተን እንመለስ ምንድን ያደርጉት አልበሙን ሄደው በህገወጥ ማስተር ሲሉን ሰርቀው ወስደው ህንድ ሀገር
አሳትመው በአስቸኳይ በፍጥነት አሳትመው ስንት 300,000 ሲዲ 300,000 ሲዲ የጥቁር ሰው አልበም ሲዲ አሳትሞ አምጥተው ገበያ ውስጥ ሊበትኑትና ስንት ዓመት የለፋበት ስንት ወጪ ያወጣበት ስራ ከጥቅም ውጪ እንዲሆንና ምን እንዲሆን ቴዲ አፍሮ እንዲቀውስ ማድረግ ነበር አላማቸው። እና ዜዲት አደረጉት። ችግሩ አሁን ይሄ የዚህ ጉዳይ የመረጃ ምንጭ ብዬ ያልኩ ሰው ኤልያስ አዳነው የሚባለው ሰውዬ የደህንነት ኃላፊ ይሄን ጉዳይ ያውቃል። ግን ይህን ስራ የሚሰሩት ጌታቸው አሰፋና በረከት ስምዖን ቢሆኑም የደህንነት መዋቅሩን ተጠቅመው ቢሆኑም የሚሰሩት ስራ ግፍና በሚስጥር የተደበቀ ወንጀል ስለሆነ ይሄ ነገር አደባባይ ከወጣ ይፈራሉ። ህዝብ ይሄን ነገር ቢያውቅ ይበላቸዋል፣ ይደነግጣሉ። ስለዚህ ይፈራሉ። ይሄን ደግሞ የደህንነት ሰራተኛው ያውቃል። ስለዚህ ምንድነው መረጃው ሲዲው ተሰርቆ በአዲካው ኃላፊ ሰውዬ በኩል ተሰርቆ እንደወጣ ሲያቅ ያን ሲዲ ሰርቆ ያስወጡት አሳትሞ ሊያመጡ ነው ይላል። ከዛስ ጌታቸው ትሬዲንግ አስታውስከ ጌታቸው አሰፋ ትሬዲንግ ላይ ባለፈው ሳምንት በማይታወቁ ንግድ ፍቃዶች በኩል በኢትዮጵያ አየር መንገድ የሚገቡ ህገወጥ የኮንትሮባንድ ዕቃዎችን የሚያስገባ ድርጅት ብለን በሰፊው ሰርተንበት ነበር። ይሄንን መረጃ ለማወቅ ደግሞ ቁልፍ የነበረው ሰው የትኛው ነው? ቦሌ ሚካኤል ውስጥ የነበረው የጉምሩክ ሰራተኛ ዋና ተቆጣጣሪ የነበረ ግለሰብ ነው። እሱ ደግሞ ማነቆ ነው። ሲዲው የሚመጣው በሌላ በኩል በባሌ አይደለም በቦሌ ነው። ስለዚህ ይሄ ደህንነት ሰው ለዛ ልጅ ምን ብሎ ይለዋል? ምንም አይነት ሲዲ ሲገባ አሳውቀኝ ብሎ ይለዋል። እና አቶ በረከት ስምዖን አሳትሞት የነበረው የጥቁር ሰው አልበም ታትሞ ከመውጣቱ አንድ ወር ቀደም ብሎ ደረሰ። አንድ ወር 3 ሳምንት አካባቢ በጥልፊያ ነው እንዳገር አሳትመው ቦሌ ደረሰ። ሲደርስ ይሄ ያልኩ የጉምሩክ ተቆጣጣሪ ለደህንነት ሰራተኛ ያሳውቀዋል። ይህ የደህንነት ሰራተኛ የሚፈጸመው ግፍ ነው፣ የሚፈጸመው በደል ነው። እሱ ብቻ አይደለም የሚገባው በምንድን ነው? በህጋዊ መንገድ ማንንም አይጽፋትማ። የቴዲ አፍሮን አልበም ለማበላሸት ተብሎ ፌክ የሆነ ሲዲ ሰርቼ እየመጣው ነው ብለህ ስምህን አድራሻን ጽፋት መጣ። በኮንትሮባንድ ነው የምታስገባው። ኮንትሮባንድ ብለው ያዙት ሲዲውን እንዳትሰጥ 300,000 ሲዲ። ከዛስ ወደ ሳሪስ ሜጃ ጎሮ ታውቀዋለህ? ጎሮ የሚባለው አካባቢ ወስደው ያን 300,000 ሲዲ አቃጠሉት፣ በሳት አነደዱት፣ ነደደ። በዚህ መልኩ እነዚህስ እነ በረከትስ ስራውን ቢያውቁ ምን ማለት አይችሉ። ስራውን ማለት ወንጀል ሊሰሩት ማለት ወንጀል ብቻ አይደለም። ቢታወቅ ቅሌት ነው። ቢታወቅ ህዝብ ምን ሊል እንደሚችል ያውቁታል። ህዝቡ ሊበላቸው እንደሚችል ያውቁታል። አንድን ሰው ለመበቀል መንግስት አጠቃላይ መዋቅሩ በውሸት ማሰቃየታቸው፣ በውሸት ማሰራቸው ሳያንስ ሲዲ ሰራ፣ ሙዚቃ አልበም ሰራ ብለው ህንድ ሀገር ድረስ ሄደው 300,000 ሲዲ ያሳትመው በህገወጥ መንገድ አስገብተው ልጁን ሊያሳብዱት እዚህ ድረስ ሄዱ። ይሄንን ህዝብ ቢያውቅ ምን ያደርጋቸዋል? ይበላቸዋል። ስለሚያውቁ ምን አደረጉ? በኮንትሮባቸው ላይ የደህንነት ሰራተኛ ይዞ ሲያቃጥለው ተቃጠለብንም ብለዋል አሉ። ምንም አላሉ። እንደሰማችሁት ነው ቤተሰቦች፣ ለዘመናት የለፋበት አልበሙን ከ300,000 በላይ የሚሆኑ ካሴቶችን ከህንድ በማስመጣት የሚያሆን ድርጊት ሊደረግበት ሲል በስተመጨረሻም ሲዲዎችም እንደተቃጠሉ ሰምተናል። ታዲያ ከዚህ ቀደም ቴዲ አፍሮም ዘፈኖችን ወደኋላ ለማስቀረት የተካሄደበት መንገድ እጅግ በጣም ብዙ ሰዎችን እያስገረመ ነበር። እናንተስ ይህን ድርጊት እንዴት አገኛችሁት? በስተመጨረሻ ማሰማችሁ መረጃ ምንድነው? መሪማ የሚለው ቴዲ አፍሮ አልበም ላይ እጅግ በጣም አስገራሚ የሆነ ሙዚቃ ለቆ ነበረ። መሪማን ሁላችሁም ሰምታችኋል ተስፋ አድርጋለሁ። እስኪ መሪማ የሚለው ሙዚቃ ምን ነው የሚያመለክተው? እስኪ ይሄን ቪዲዮ አይተን ነው። የመሪማ ሰቆቃም የታሪክ አያውና የቴዲ አፍሮ የጥበብ ቅኔ ሲፈታ
እስከ መጨረሻው ብታዩት ደስ ይለኛል። ታላቁ ፈላስፋ ፕላቶ ስለ ሙዚቃ ኃያልነት ሲናገር ሙዚቃ ለጽንፈ ዓለም ነፍስን፣ ለአእምሮ ክንፍን፣ ለሐሳብ በረራን፣ ለሐዘን ደግሞ ማጽናኛ ይሰጣል ብሎ ነበረ። ታዋቂው ፈረንሳይ ደራሲ ቪክቶር ሁጎ በበኩሉ ሙዚቃ በቃላት ሊገለጹ የማይችሉትን ነገር ግን በዝምታ ሊታለፉ የማይገባቸውን ጥልቅ ስሜቶች ይናገራል ይላል። የኛ ሀገር የሙዚቃ ንጉስ ቴዲ አፍሮ መሬማ በተሰኘው ስራው ያደረገው ልክ ይህንኑ ነው። ይህ ሙዚቃ ዳንኪራ የምንመታበት ወይም ለጊዜያዊ መስናኛ የተሰራ ዝም ብሎ ሙዚቃ አይደለም። ይልቁንም በመካከለኛው ምስራቅና በአረብ አገራት በስደት የሚኖሩ በሚሊዮን የሚቆጠሩ እህት ወንድሞቻችንን የህይወት እውነታ እምባና ዝምታ እንዲሁም ሰቆቃ ቁልጭ አድርጎ የሚያሳይ ሕያው የስነ ልቦና የሃይማኖትና የታሪክ ሐውልት ነው። ዛሬ በዚህ ልዩ እይታችን ይህንን የጥበብ ስራ ከስነ ልቦና፣ ከመጽሐፍ ቅዱስ፣ ከቁርአን፣ ከታሪክ መዛግብትና ከተደበቀው የከፋላ ወይም ዘመናዊ ባርነት ስርዓት እውነታዎች ጋር አዋህደን በማይነጣጠልና እጅግ ሰፊ በሆነ ትረካ እንፈትሸዋለን። አብራችሁን ቆዩ። ትረካው የሚጀምረው ከቀይ ባህር ማዶ በሃሩርና በባዕድ ምድር ነው። ማዶ ባብል የመን በሰናአ ከተማ ውበትሽን እያየው ስወጣም ስገባም እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን። በዚች የባዕድ ሀገር ፀሐይ በምታቃጥልባት የሰናአ ከተማ ውስጥ ተራኪው አንዲት የሀገሩን ልጅ ይመለከታል። የመጀመሪያው እጅግ ልብ የሚነካው የተረክት ክፍል የደምና የማንነት ጥሪ ነው። ታዋቂዋ አፍሪካዊ አሜሪካዊ ጸሐፊ ማያ አንጀሎም ከራስ ጋር እስካልተስማማህና ማንነትን እስካልተቀበልክ ድረስ በየትኛውም የዓለም ጥግ ብትሄድ ባዕድ ነች ትላለች። ተራኪው እህቱን በመሰለችው በዚች ወጣት ላይ አይኑ ሲያርፍ የጠየመ ፊቱንና ኢትዮጵያዊ ማለትም አፍሪካዊ ማንነቱን እንደ ብቸኛ የመግባቢያ ድልድይ ይጠቀማል። እኔም እንዳንቺው የፀሐይ ልጅ ነኝ፣ አትሽሽኝ፣ አትፍሪኝ። በሰው ሀገር ላይ ቢሆንም የጋራ ማንነትና የደም ትስስር አለን የሚል ጥልቅ ጩኸት በዚህ ስንኝ ውስጥ ተዘግቧል። ይህ የወንድማዊ ርኅራሄ ጥሪ ታላቁ ነቢይ ሙሴም በግብፅ አደባባይ የገዛ ወገኖቹ የሆኑት ዕብራውያን በከባድ የባርነት ሥራ ሲሰቃዩ ተመልክቶ በቤተ መንግሥት ያደገበትን ክብር ትቶ ልቡ እንደተሰበረው አይነት በሰው ሀገር ላይ የገዛ ወገንን መከራ የማየት ጥልቅ ስብራት ነው። አልፎም ቁርአን ምእመናን ወንድማማቾች ናቸው በማለት እንደሚያስተምረው ተራኪው ለመሬማ የሚያሳየው ልብ ሰባሪ ሐዘኔታ በሰው ሀገር ላይ ላለ ወገን የሚደረግን ጥልቅ እዝነት ወይም ረሃማ ያሳያል። ነገር ግን መሬማ ለዚህ የማንነት ጥሪ መልስ የምትሰጥበት የስነ ልቦናም ሆነ የአካል አቅም የላትም። በመሆኑም ትረካው ወደ እጅግ አሳዛኙ ምስላዊና እንባ አቅራቢው ትዕይንት ይሻገራል። ዞረሽ ላላት በይን በቃ አይሆንም፣ ጠጋ ብለሽ አውጊኝ እንጂ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ። ይህ በጭንቅላት ውስጥ ሙሉ ፊልም የሚስል የቃላት አጠቃቀም ወይም ኢማጂነሪ ነው። መሬማ የሰናአን ጎዳና ዝም ብላ እያጸዳች አይደለም። መጥረጊያዋን ይዛ ያጎነበሰችው በስራ ብዛት ብቻ ሳይሆን የህይወት ሸክም፣ የቤተሰብ ናፍቆትና የከፋላ በሚባለው አረመናዊ የዘመናዊ ባርነት ስርዓት ውስጥ ያለችበት የብቸኝነት ስሜት ከብዷት ነው። መጥረጊያው የሥራ መሳሪያዋ ብቻ ሳይሆን ያጎበጣትን የሐዘን ሸክም የተደገፈችበት፣ እንባዋን የምትሰውርበት ብቸኛ ምርኩዟ ጭምር ነው። ስንት አለ ሆድሽ መሬማ የሚለው ቃል በአረብ አገራት በዝግበር ጀርባ ተቀምጠው ፓስፖርታቸውን ተቀምጠው ደሞዛቸውን ተከልክለው አካላዊና ስነልቦናዊ ጥቃት የደረሰባቸው ለማንም የማይናገሩት በውስጣቸው ያመቁት እልፍ ያልተነገረ ሰቆቃ መኖሩን በግልጽ ያሳያል። ይህች መሬማ አጎንብሳ የምትቆዝምበት ትዕይንት ሁለት ኃያላን ሃይማኖታዊ ትርክቶችን ያስታውሰናል። አንደኛው በመዝሙረ ዳዊት 137 ላይ በባቢሎን ወንዞች አጠገብ በዚያ ተቀመጥን ጽዮንንም ባሰብናት ጊዜ አለቀስን የተባለለትን እስራኤላውያን በባቢሎን ምርኮ በነበሩ ጊዜ የነበራቸውን ሰቆቃ ነው።
መሬማም የዘመናችን የምርኮኛ ተምሳሌት ነች። ሀገሯን እያሰበች በባዕድ ወንዝ ወይም በረሃም አጠገብ ታለቅሳለች። ሁለተኛውና እጅግ አስገራሚው ደግሞ ስሟ ራሱ ነው። መሬማ ማርያም ወይም መርየም ማለት ነው። በቁርአን ወይም ሱረቱ ማርያም 19:26 ማርያም ማህበረሰቡ በጠረጠራትና በፈተና በበዛበት ጊዜ ጾም ተሰላ ሰውም በፍጹም ላለማነጋገር ዝምታን መርጣ ነበር። በሙዚቃ ውስጥ ያለችው መሬማም የውስጧን ሰቆቃ አምቃ በዝምታና በትዕግስት ማለትም በሰብር ሸክም ውስጥ ሆና እናገኛታለን። ተራኪውም ይህን የስነ ልቦና ቀውስ መነጠልና የትራውማ ዝምታ እንዲህ ይገልጸዋል። ወዲህ አላቃት አቃተኝ ደግሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላትም። ተራኪው በሰው ሀገር ላይ የገዛ ወገኑን ሲያይ መከራዋን እያወቀ አቋርጦ ማለፍ ህሊናው አይፈቅድለትም። እሷ ግን በስደት ዓለምና በከባድ የስነ ልቦና ጭንቀት ውስጥ ገብታ የጠፋች በመሆኗም የገዛ ወገኗን ድምፅ እንኳን ለይታ መስማት እስኪያቅታት ድረስ በባዕድ ሀገር ጫና ውስጥ ተውጣለች። የማርቲን ሉተር ኪንግ ጁኒየር ታዋቂ አባባል እዚህ ላይ ህያው ይሆናል። በማንኛውም ቦታ የሚደረግ የፍትህ መጓደል በሁሉም ቦታ ላለ ፍትህ ስጋት ነው። የዚች አንዲት ሴት በሰና ጎዳና ላይ መጎሳቆል የመላው ኢትዮጵያውያንና አፍሪካውያንን የክብር መጓደል ማሳያ ነው። ከዚህም ባለፈ ይህ ሙዚቃ በውስጡ እጅግ መሪ የሆነ የታሪክ አያሆ ወይም ሂስቶሪካል አይሮኒን አዝሏል። በመጽሐፍ ቅዱስ አንደኛ ነገሥት 10 ንግሥተ ሳባ ኢትዮጵያንና የመንን ማለትም ደቡብ አረቢያን በአንድነት ታስተዳድር የነበረች ታላቅ ንግሥት ነበረች። የኢትዮጵያ ግዛት እስከ ባብል የመን ይደርስ ነበር። በእስልምና ታሪክ ደግሞ የመጀመሪያው ስደት ወይም ሂጅራ የተደረገው ከነዚሁ የአረብ ምድሮች ወደ ኢትዮጵያ ወይም ሀበሻ ሲሆን በወቅቱ የነበረው ንጉስ ነጃሺ ለነብዩ ተከታዮች ከለላ ፍትህና ቤተሰቦች እንደተመለከታችሁት ነው። መሬማ የሚለውን ሙዚቃ እጅግ በጣም ብዙ ሰዎች ሲሰሙት ትልቅ ሀዘን ፈጥሮባቸዋል። በተለይ ደግሞ በተለያዩ በስደት ላይ የሚገኙ ኢትዮጵያኖች የተለያየ ሀገር ላይ የሚገኙ የቤት የተለያየ የሆነ ቪዲዮችን እያጋሩ ነበር፣ እያለቀሱ ሁሉ ደግሞ በጣም ልባቸው ተነካም። በቴዲ አፍሮ ሙዚቃ እየተናገሩ ነበር። ታዲያ እናንተስ መሬማ የሚለውን የቴዲ አፍሮ ሙዚቃ ሲሰሙ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡለት። ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር አስጨብጣለሁ። ሀሳብና አስተያየትን ያለው ጣሉ የማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስለላምጣችሁ አመሰግናለሁ። ቴንክ ዩ